እናቶች ተደፍረዋል፣ መነኮሳት ሳይቀር ሆኗል፣ አብያተ ክርስቲያናት ወድሟል። እጅግ በጣም በርካታ ነገር ሆኖና ተደርጎ ነው የሆነ እንደው ድንገት የሆነ ነገር አይደለም። ተሸክሜ 4 ኪሎ ማስገባው አንድ ማይል የለም ብሎ ያጸምዱን አንዱ ማፍረስ ጀምሯል። ሰዎች እየተጨነቁ ነው ያሉት። እውነት ለመናገር እኮ አብዛኞቹ የቲፒኤልኤፍ አመራሮች እኮ ፕሮ ሻቢያ ናቸው። እውነት ለመናገር ማንሰማም የጧት ስንነሳው 200 አማርኛ ተናጋሪ ተገደለ የለም። ምንድን ማን ነበር ሲገድል የነበረው? የኛን ህልውና የሚረጋገጠው የኢትዮጵያ መንግስት በማፍረስ ነው የሚል ስሎጋን ለጥፈው እየተናገሩ ነው። የፖለቲካ እምብርታቸው ያልደረቀ ሰዎች የሚያወሩት ወሬ ነው። መንግስትን ስንመለከት በመንግስት በኩል የኮሚኒኬሽን ጽህፈት ቤት የሚባልም እንደነበር አውቃለሁ። አሁን ይኑር ይፍረስ ወይም በቁሙ ምን ይሁን የማውቀው ነገር የለም። የኦሮሞ ነጻነት ሰራዊት ከ2010 በኋላ አለ ብዬ አላምንም። ያረጀ ያፈጀ አሁን በቁሙ እየፈረሰ ያለ መንግስት ነው የኤርትራ መንግስት። እንደሚታወቀው የወር ደመወዙ 7,000-8,000 ብር የሆነ ሰው ይታገትና 1 ሚሊዮን ብር አንተ ምናምን ሚሊዮን የሚባለው ነገር አብዛኛው የኢትዮጵያ ህዝብ የሚያውቀው በሰው ስም ነው። ወደ አዲስ አበባ ስንገሰግስ አዲስ አበባ መግቢያ ላይ ኦነግና ፋኖ ይጠብቁናል ብላለች። ትንፋሻችንን መሰብሰብ አልቻለም። ከ2010 በኋላ ደብረጽዮንና ሞንጆሪኖ የቁም እስረኞች ናቸው። በነገራችን ላይ ምንም ጥያቄ የለውም። ወደ ውጊያ ይገባሉ። 4000 ትምህርት ቤቶችን አውድመዋል። አዲስ አበባ እንገባለን ብሎ ሞቅታ ውስጥ ነበር። ከዛ ከሞቅታ ወጥቶ ወደ ስካር ሲገባ ደግሞ በ6 ወር ከዛ ደግሞ አንጎቨር ውስጥ ምናምን ሲገባ ደግሞ የዛሬ ዓመት ገና ላይ ጠብቁ ነው የሚል ጉደኛ። ትልቅ ህዝብ ያላት ሀገር ትንሾች ሲያተረማምሷል ነው የምትመለከተውና እስኪ አንድ 10-15 ልጃገረዶችን አንጡ ሹሩባችን ይስሩ ተብሎ በሙሉ አርግዞ የተመለሱበት ሁለቱ ቡድን እንደዚህ ያለ ነው። አንዱ ኢማራ ፊንፊኔ የሚል አንዱ ደግሞ የአባታችን ቤተ መንግስት የሚል ሌላውን ሁሉ የሚገፋ ነው። አቤት ወያዴሽ! በዚህ እኮ እንደው አንጀት አርሶች ነበር። በደንብ ያውቁታል ሚዲያ ምን እንደሆነ። ዋጽዮን በኩል ሰዎች ሲመጡ ይታገታሉ። በቪዲዮ እናያለን። ይህን ያህል አምጡ ይባላልና ውጥንቅጡ የወጣው ችግሩ ምኑ ጋር ነው? መድኃኒቱስ ምንድን ነው? የሚሞቱትን ስትመለከት የሚገደሉት አንደኛ ሴሌክቲቭሊ ነው። ሴሌክቲቭሊ ወሎዬ እየተመረጠ ይገደል ነበር። እውነቱን እናገር ከተባለ ግብር ልትከፍል ስትሄድ ሳምንትን አይልሃል መቀበል እየቻለ ሆን ተብሎ በተጠና ሁኔታ። መጨረሻ ላይ ደግሞ አጣብቂኝ ሲመጣ ደግሞ አርቲስቱን ከየሙያው ከነዘርፉ ከነምናምን አድርጎ እንትን ማለት ነገር ይመጣል። ከአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ ዮሴፍ የሰጡትን መግለጫ ተመልክተህ ከሆነ አሁን ያለውን ነገር ጋበታ ያሳያል። እንዲህ ጥጋብ ያላቸው ምን ሆኖ ነው ምን አግኝተው ነው የሚለውንም ማወቅ ያስፈልጋል። ኢትዮጵያ አሁን ለሞንጆሪኖ እየተነሱ እንደፈለጋቸው የሚፈዋለሉባት ሀገር እንድትሆን የተደረገው ኢትዮጵያ የባህር በሯ ስለተዘጋ ስለተቆለፈ ነው። ሰላም ጤና ስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ሀሳብ የምናቀርብበት ሰዓት ነው። ዛሬ ያው እንደተለመደው ወቅታዊና ትኩስ የሆነ መረጃ እናቀርባለን። ዛሬ ከኔ ጋር በዚህ በትኩስና ወቅታዊ መረጃ ለማቅረብ ጋዜጠኛ ውብሸትን ጋብዣው ያለው። ጋዜጠኛ ውብሸት እንግዲህ በኢትዮጵያ ፖለቲካ ውስጥ በንግግር ሳይሆን ከመታሰር እስከ አሁን ድረስ ደግሞ በሚዲያ በተለይ በሳይበሩ ላይ ትኩስና ወቅታዊ መረጃዎችን በማቅረብ ይታወቃል። ዛሬ ከኛ ጋር ሀሳብ ለመስጠት ሀገራዊ ጉዳይ ላይ በጠዋት በፍጹም ቅንነት ስለተገኘ በዓለም ዙሪያ ባላችሁ አድማጭ ተመልካቾቻችን ስም እያመሰገንኩ ወደ ውይይት ይገባለሁ። እንግዲህ ወዳጄ ስለንኩ ውቤ በለቀራ የለም። ውቤ እንግዲህ ወቅታዊ ጉዳይ ላይ እንድናወራ ስንጠይቀ በፍጹም ፈቃደኝነት ስለተገኘ እጅግ አድርጌ አመሰግናለሁ። ከልብ ነው የማመሰግነው። ግድ ነው እንግዲህ በጋራ ቆመን ያሉትን ነገሮች መጋራት መቻል አለብን። ጥቂቶችና ጨዋሂዎች ሀገር ሲበጠብጡ እኛ የኢትዮጵያ ልጆች ደግሞ ዝም ብለን ነገሮችን አሳልፈን መስጠት የለብንም እና የምናውቃቸውን ሀቆች መጋራት መቻል አለብን ብዬ ነው የማስበው። በተለይ አሁን ባለንበት ተጨባጭ ሁኔታ ከዓለምም ተጨባጭ ሁኔታ አኳያ መረጃዎች ቶሎ ለማህበረሰቡ መድረስ መቻል አለባቸው። እኛ በሀገራችን እንግዲህ የሳይለንት ማጆሪቲ ወይንም ደግሞ የብዙሃኑ ዝምታ የሚባል ነገር አለ። ይሄ የብዙሃኑ ዝምታ እንደዚሁ የመጣ ነገር አይደለም። ምን መረጃ ሰጠ ነው? መንግስትን ስንመለከት በመንግስት በኩል የኮሚኒኬሽን ጽህፈት ቤት የሚባልም እንደነበር አውቃለሁ። አሁን ይኑር ይፍረስ ወይም በቁሙ ምን ይሁን የማውቀው ነገር የለም። ግን ያን ያህል መረጃ እያደረሰ አይደለም። 130 ሚሊዮን ህዝብ 140 ሚሊዮን ህዝብ ተይዞ ትልቅ ነን እያለን ሚዲያዎቻችንም ትልቅ መሆን መቻል አለባቸው። መረጃዎች በሰዓቱ መድረስ መቻል አለባቸው። አንዳንድ ጊዜ ምንድነው የሚባለው? አይ መንግስት ስራውን ይስራ፣ ስራው ራሱን ይገልጿል አይደል? መስራት ያለበትን ይስራ። ግብርና ቢሮ ከግብርና ጋር የተያዙ ነገሮችን ማዳበሪያውን ያቀርብ፣ ምን ይበል። ትምህርት ቢሮ የትምህርት ጥራት ላይ ይስራ።
መከላከያው ደግሞ ሀገር መከላከልና የመሳሰሉት ነገሮች ያደርጋል። የመሳሰሉት ሁሉም በየዘርፉ ሚዲያው ደግሞ የሚዲያ ስራውን መስራት መቻል አለበት። የኮሚኒኬሽን ቢሮ የሚባለው የስራውን መስራት መቻል አለበት። የቤት ስራውን ሌሎች ሲሰሩ ጥቂት እዚህ ግቡ የማይባሉ ጥቂት ጨዋሂዎች አየሩን አጣበው ትመለከትና ከዛ ደግሞ ሳይለንት ማጆሪቲ የኢትዮጵያ ህዝብ አይናገርም። ምን ነገርከው? ምን መረጃ ነገርከው? ብዙ ነገሮች አሁን በኢትዮጵያ ሰማይ ስር እየሆኑ ነው ያሉት። መረጃዎች የሉ፣ በስሚ ነው። ስለዚህ አሳልፈ ትሸጠዋለህ ማለት ነው። በጅምላ እየተሸጠ ነው ያለው እንደ ህዝብ ስትመለከትና ከዛ አኳያ እኛ እንደው አትሊስት ካለንም የመረጃ ቀረቤታ አኳያ በዘርፉ ላይ ደግሞ ኦልሞስት እንግዲህ ከ20 ዓመት በላይ 25 ዓመት ከዛ በላይ ቆይቻለሁ እኔ በዚህ ሚዲያ ላይ እና እንደው ሀሳብ መጋራቱ ጥሩ ነው ብዬ አስባለሁ። ትክክል ብለሃል። እንግዲህ ሀሌታ ሚዲያ ከተቋቋመ ጀምሮ በተለይ በዛ ዩቲዩብ ቻናል ላይ አያሌ ሀሳቦች ሃይማኖታዊ፣ ፖለቲካዊ የትኛውንም ሳቤ ገለልተኛውን እናቀርባለን። ለእኛ ትልቁ ምጥ የሆነብን በተለይ የመንግስት ባለስልጣን የሚመለከተው ወቅታዊ ጉዳይ ሆኖ ለማቅረብ ስንደውል አያነሱም፣ መልስም አይሰጡም። አንዳንድ ስብሰባ ላይ መንገድ ላይ ስናገኛቸው ደግሞ ይወቅሱናል። ገብቷል። የፖለቲካ ፓርቲ ተቃዋሚ ፓርቲዎች ግን ይነስ የሚብዛ መጥተው ሀሳባቸውን ይናገራሉ። ወቀሳው ምኑም የህዝቡንም ጥያቄ እንጠይቃለን እና ከፍተኛ የሆነ የመረጃ እጥረት አለ በብዙ ነገሮች እንዳልከው የኮሚኒኬሽን ቢሮ አሁን እንኳን ወቅታዊ ነገር ላይ ትኩስና ወቅታዊ ነገር አናይም። ግን አሁን እኔ ማወራለ ከዚህ በኋላ የምናወራው ሰዎች ግማሾቹ በአንድ ስልክ እኮ ነው ሀገር የሚበጠብጡት። አንድ ስልክ ላይ በተለይ በኤአይ የሚሰሩ አንዳንድ መረጃዎች ራሱ መረጃውን በማጋነን ህዝብ ሲናወጥ እናያለንና እንዳልከው እኔም የዚህ ሀሳብ ተሳታፊ ነኝ እና ማስተካከያ ቢደረግበት መልካም ነው እያልኩ ወደ መጀመሪያው ጥያቄ እንግዲህ ውቤ ካንተ ትኩስና ወቅታዊ መረጃ እናገኛለን። እሱም በሀገር መከላከያ ሰራዊት የክብር አባል ተሸላሚ እንደመሆነ ወቅታዊ የሆኑ መረጃዎችን በአዲስ ምንጭ ላይ ብዙ ጊዜ ታቀርብልናለህ። በተለይ ደግሞ አሁን እኔ የምጠይቅህ ሀገራችን ኢትዮጵያ በተለይ በሰሜኑ ክልል የትግራይ መንግስት አሁን ሆኖ ያለው በነ ዶክተር ደብረጽዮን የሚመራው ኦፊሻሊ የጦርነት አዋጅ አውጆ ለዛ እየተዘጋጀ ሚዲያውን በመጠቀም ደግሞ እለት እለት በመላው ትግራይ ባለስልጣናቶች ሄደው የሚያደርጉትን ስብሰባ የህዝቡ ሪአክት እያየን ነው። በሀገር መከላከያ ሰራዊት ወይ ደግሞ በኢትዮጵያ መንግስት በዚህ ጉዳይ ላይ ማብራሪያም አልተሰጠም፣ ምንም አላልንም እና እንደ ህዝብ ይሄን ጉዳይ እንዴት ታዘብከው? የመረጃው ክፍተት ዝምታው ስለምንድን ነው? በጣም ወሳኝ ነገር ነው። እውነት ለመናገር መረጃ ማጋራትን በተመለከተ ለምሳሌ በተቃርኖ አቅጣጫ ያለውን ስንመለከት ቶሎ መረጃዎችን ውሸቱን ምኑንም ቀጥለው ምናምን ያደርጋሉ። እኛ ምንም መዋሸት አያስፈልገንም፣ ሀቃችንን ነው መግለጽ ያቃታል። አንዳንድ ጊዜ ሰነፍ እረኛ ከሩቅ ይመልሳል ይባላል እና በመንግስት አካባቢ ከሚዲያ ጋር በተያያዘ የምመለከተው ነገር እንደ ሰነፉ እረኛ ከሩቅ የሚመልስ ይመስለኛል። ብዙ ነገሮች ከሄዱ በኋላ ያንን ለመሰብሰብ ብዙ ሩጫ ውስጥ ሲገባ እንመለከታለን። አሁን የተነሳው ጥያቄ በተመለከተ በጣም በቅርብ ጊዜ ውስጥ ይሄን ነገር በማንሳት እንደው ከአንዳንድ ከምቀርባቸው ከፍተኛ በወታደራዊ አካባቢ ካሉ ሰዎች ጋር እንደው ለመነጋገር ሞክሬ ነበር። ምክንያቱም ትልቅ ህዝብ ነው። ይሄንን ሁሉ በአፍሪካ ሁለተኛው እና በዓለማችን ላይ ደግሞ ከ10 ትልቅ ህዝብ ካላቸው ሀገሮች አንዷ የሆነችው ኢትዮጵያ መረጃ ያስፈልጋል። ክፍተቶች አሉ። ሰዎች እየተጨነቁ ነው ያሉት። በዛኛው በኩል እነ ደብረጽዮን እነ ሞንጆሪኖ ሲያደብላልቁት ትመለከታለህ። በእርግጥ ደብረጽዮንና ሞንጆሪኖ የቁም እስረኞች ናቸው። በነገራችን ላይ ከፊት ስለምንመለከታቸው ነው እንጂ የስለቱ ጫፍ እነሱ አይደሉም አሉ ከጀርባ። ይህ በመከላከያ መረጃ ይታወቃል። ማን ነው የሚያሾረው ይሄንን የሚለውን ነገር በተመለከተ እና ብዙ ነገር እያደረጉ ነው። የፕሪቶሪያን ሰላም ስምምነት አፍርሰውታል። ብዙ ነገር ህግ አውጥተዋል። እንዲሁም ደግሞ ጊዜ አስተዳደሩን መፈንቅለ ስልጣን በማድረግ የራሳቸውን ቀድሞ የነበረውን ምክር ቤት መልሰዋል። እነዚህ ሁላ ነገሮች ጥጋብ ናቸው። ከዛ ቀጥሎ ህገወጥ በሆነ ስልጣን ህገወጥ የሆነ አዋጅ ደግሞ አወጥተዋል። ከ25 ዓመት እስከ ሞት የሚያስፈርድ እንዲሁም ደግሞ ከ10 ሺህ እስከ 50 ሺህ ብር ሰዎች ተቀጥተው ቅጣቱንም ተቀጥተው ወታደራዊ እንቅስቃሴ እንዲያደርጉ የሚል አፈሳዎች በጣም በስፋት ቀጥለዋል። እነዚህ ሁላ ነገሮች ስንመለከት በአፋን ኦሮሞ በኬ ኢብዲ ጅሩቲ አሪቱ ጅራ ይባላል። እሳት ባለበት ጭስ አለ ወይም ጭስ ባለበት እሳት አለ እንደማለት ነው። ስለዚህ የሁላ ነገር ለምንድን ነው እንደዚሁ ቀልድ አልነበረም። ቀደም ሲል የነበረው ከጥቅምት 24 ጥቃት በፊት የነበረው ነገር ስንመለከት ህገወጥ ምርጫ አካሄዱ ታስታውስ እንደሆነ የኢትዮጵያ ብሔራዊ ምርጫ ቦርድ ከኮቪድ ጋር በተያያዘ
በአስቸኳይ ጊዜ አዋጅ ላይ ነበር ማለት ተራዝሞ ነበር፣ አስቸጋሪ ስለሆነ ማለት ነው። ህገወጥ ምርጫ በማድረግ ነው የጀመሩት። ምልክት ነበር ያ። ቀጥሎ ምንድን ነው ያደረጉት? ትዕይንቶችን በመቀሌ ከተማ፣ በውቅሮ፣ በትልቅ ከተሞች በአክሱም ማካሄድ ጀመሩ። ይሄም የጦርነቱ ዋዜማ ነበር። ደመና ሲመጣ ስትመለከት ሊዘንብ ነው ብለህ ታውቃለህ። ህገወጥ ምርጫ ሲደረግ አልቀበልም ስልጣንን እያልከው ነው። ምርጫን ሊመራ የሚችለው እንግዲህ በፌዴራላዊ መንግስት ነው እየሄድን ያለ ነው። የፌዴራሉ ስልጣን አለ፣ የክልል ስልጣን አለ። ምርጫን ሀገር አቀፍ ምርጫን በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ ነው የሚያደርገው። ህገወጥ ነገር ሲያደርጉ በአንተ ስራ አልገዛም እያሉ ነበር። ቀጥሎ ያንን ፉከራና ዛቻ መሳሪያቸውን ሲያሳዩ ምናምን እያወቅን ነበር። ተመሳሳይ ነገር አሁን አደረጉ። ይሄን ነገር ሲያደርጉ በኢትዮጵያ 7ኛው አጠቃላይ ምርጫ ልታደርግ በዋዜማ ላይ በነበረችበት ወቅት ነው። ተመሳሳይ ነገር ነው ያደረጉት። መጀመሪያም ህገወጥ ምርጫ ያደረጉ፣ ትዕይንት ነበር፣ ወታደራዊ ትዕይንቶች ነበሩ። ቀጥሎ ወደ ውጊያ ሄዱ። ምንም ጥያቄ የለውም፣ ወደ ውጊያ ይገባሉ። ነገር ግን የህልውና ዘመቻውን ወቅት ተመልክተን ከሆነ ተስበን የገባ ነው፣ ተገደን የገባ ነው። አሁን ግን አስበን መግባት መቻል አለብን። ለምን ነው ተስበን የገባ ነው? ተገደን ስለሆነ ነው። ሰሜን እዝ ትልቁ ኃይል ነበር። እንግዲህ ምናልባት ነገሩን በጣም ባጭሩ ለማስቀመጥ ያክል የሰሜን እዝ የተለየ የሚያደርገው ስጋቶች ስለነበሩ በሰሜኑ አኳያ ከኢትዮ ኤርትራ ጋር የነበረው ነገር ስለሚታወቅ ሰሜን እዝ፣ ደቡብ እዝ፣ ምስራቅ እዝ፣ ምዕራብ እዝ፣ ማዕከላዊ እዝ እና የመሳሰሉ እዞች አሉ። አወቃቀሩ ሳይቀየር አንዳንዴ የሰው ኃይሉ፣ ትጥቁ፣ ሎጂስቲኩ ዘተወስተ የሚባሉ ቴክኒካል ነገሮች ባሉበት ሁኔታ ትልቁ ያንን ነው መጥተው አናክተው ኃይል ሀገር በዓለም ታሪክ ታይቶ በማይታወቅ ሁኔታ ነው እንግዲህ ወታደር ማንም አድርጎት አያውቅም። የራሱን መከላከያ የሚመጣ ያውም ደግሞ በጣም በሚገርም ሁኔታ በ23 ከጠዋት ጀምሮ ከብት እየታረደ የሽልማት ስነ ስርዓት ሲሰጡ ነው ያሉት። እነዚህ ሰዎች ሰርተፍኬት ሲያድሉ ነው ያሉት። ላደረጋችሁልን፣ መንገድ ስለሰራችሁልን፣ ትምህርት ቤቶች ስለሰራችሁልን፣ የጤና ኬላዎች ስለሰራችሁልን፣ አንበጣ ስላባረራችሁልን፣ እንዲሁም ደግሞ ሰብል ለሚደርስበት ጊዜ ስላጨዳችሁልን እናመሰግናለን ያሉትን ሰራዊት ማታ ሌሊት በሉት 4 ሰዓት ላይ። ይሄ ሲደረግ ምን መሰለህ ይሆን እንግዲህ የሰሜን እዝ በጣም በርካታ አባላትን አካላቸው የጎደለ ምንም ያለ ኢንተርቪው አድርገን ከ100 በላይ ሰዎችን ዶክሜንት አድርጌያለሁ በነገራችን ላይ እና እጅግ የሚዘገንን በአምቻ በጋብቻ በምናምን አብሮ በመኖር በጣም የኖረ ነው። ከ20 ዓመት በላይ የኖረ ነው። ክህደት ነው የተፈጸመው። በተኛበት ዝግጅት ተደርጎ እዛ የነበረ 10 ሺህ ምናምን ይሄ ሚሊሻና ልዩ ኃይል የሚባል ብቻ አልነበር። በደንብ ተደርጎ በተኛበት አውቶማቲክ ጅምላ ጭፍጭፋ ርሻና ነው የተከናወነው። በዛን ቀን ምን ያህል መከላከያ ሰራዊት አባላት የተረሸ ነው የሚለው ወደፊት ታሪክ ያወጣዋል። መከላከያ ዶክሜንት እየተደረጉ ይቀመጣሉ። ምክንያቱም ትንፋሻችንን መሰብሰብ አልቻለም። ከ2010 በኋላ ሀገር በለውጥ ምዕራፍ ላይ ስትገባ የመጣንበትን የ27 ዓመት ጉዞ በደንብ የሚታወቅ ነው። ወደዛ መመለስ አልፈልግም። ቀባሪውን አረዱት ነው የሚሆነው እና ወደዛ ምዕራፍ ገብተን እኛ ደግሞ ወደ ጦርነቱ በተገባበት ሰዓት መታወቅ ያለበት ነገር ብዬ የማምነው ቲፒኤልኤፍ ከሚባል ታሪክ ነውረኛ ጋር ብቻ አልነበረም ስንዋጋ የነበረው። ወደ ፕሪቶሪያ ሰላም ስምምነት ሄድ ነው ከቲፒኤልኤፍ ጋር ብቻ አልነበረም። ዓለም አቀፉ ማህበረሰብ በሙሉ ከቲፒኤልኤፍ ጋር ነበር። እንደምናየው ዓለም አቀፍ ማህበረሰብ የሚባለው ትልቆች ተቋማት አገራት በሙሉ አንደኛው እሱ ነው። ሁለተኛው የሰብአዊ መብት ተቋማት የሚባሉት ምን ሲሉና ምን ሲያደርጉ እንደነበር ይታወቃል። ሌላው ሚዲያዎች ናቸው። ሶስተኛው አካል በሙሉ ነበሩ። እነዚህ ነበሩ። ሌላው ታሪካዊ የኢትዮጵያ ጠላቶች የሚባሉት ግብፅና ሱዳንን ጨምሮ ሀገር ውስጥ ካለው ባንዳ ጋር እነዚህ ሁሉ ኃይሎች ጋር አብረን ስንዋጋ ነበር። ወደ ፕሪቶሪያ ስንሄድም ከነሱ ጋር ነው። አንዳንዶቹ እኮ ፓርቲሲፓንት ኤንድ ኦብዘርቫንት ነው ድረሱ ተሳታፊና ተመልካችና ተሳታፊ ነን ሁሉ ሲሉ ነበር። ኢትዮጵያ ነች የምትሳተፈው። የኢትዮጵያ ፌዴራል መንግስትና ወያኔዎች ነበሩ ወይም ትግራይ እዛ የነበረው ነበር መሆን የነበረበት። ያ ነው ሲደረግ የነበረው። ስለዚህ ይሄንን ስለምናውቅ የተገባበት ነገር ስለሚታወቅ እና ጊዜ መስጠት አስፈለገ። ያ ሁሉ ነገር ተደርጎ ሸዋሮቢት ድረስ ተመቶ ሸዋሮቢት ድረስ ሲመጣ ደግሞ ያደረጉትን ነገር ስንመለከት 4000 ትምህርት ቤቶችን አውድመዋል። በሺህ የሚቆጠሩ ዜጎችን እንትን ብለዋል። እናቶች ተደፍረዋል። መነኮሳት ሳይቀር ሆኗል። አብያተ ክርስቲያናት ወድመዋል። እጅግ በጣም በርካታ ነገር ሆኖና ተደርጎ ነው የሆነ። እንደው ድንገት የሆነ ነገር አይደለም። አሁን ከዛ ሁሉ በኋላ ኢትዮጵያ አሸንፋል። ኢትዮጵያ ስለሆነች ማለት ነው። ምንም ቢሆን ይህች ኢትዮጵያ ስለሆነች ነው ቲፒኤልኤፍንና አብረውት የነበረውን ይህንን ሁሉ መንጋ ዓለም አቀፉ ማህበረሰብ ምንድን ነው ያደረገው? አንደኛ የሳተላይት መረጃዎችን ይሰጥ ነበር። በአስተማማኝ ሁኔታ ትረስ አድርገን ያገኘናቸዋል። በፕሌኖች ወታደራዊ ስንቆችን ይዘው ከሱዳን የውሃ መንገድ አድርገው ነበር ወደ ትግራይ። የውሃ መንገድ ማለት ሲመላለሱ ነበር።
ድጋፍ ያደርጉላቸው ነበር። የሬዲዮ መገናኛዎችን ይሰጧቸው ነበር። በሞራል ያግዟቸው ነበር። ብዙ ነገር ይደረግ ነበር። ቀላል አልነበረም ትግሉ። ያንን ደርምሰን ኦልሞስት ከ7 እስከ 10 በመቶ ብቻ ሲቀር መቀሌ ላይ እኛ ሞግዚት መሆን አንፈልግም ገብተን በሚል የፕሪቶሪያ ሰላም ስምምነት ሲመጣ ለምንድን ነው እስከ መጨረሻ የማይደፈጠጡ ሲባል ዓላማው ምን ነበር? የህግ ስርዓት ተናጋ። ያለ ህግ አግባብ ምርጫ ተደረገ። ያለ ህግ አግባብ ብቻ ሳይሆን በታሪክ ሲጠቀስ የሚኖር ወንጀል ተሰርቶ ሰሜን ዕዝ ተወጋ። ስለዚህ ይሄ ነገር ወደ ቦታው መመለስ ስላለበት ነው ይሄድ ነው። ወደ ፕሪቶሪያ ሲኬድ የፕሪቶሪያ ስምምነት ምንድን ነው የሚለው? ህገ መንግስቱን አክብሩ ነው። ሀገረ ትግራይ ምናምን የምትሉትን ቅዠተውና እንኳን ሀገረ ትግራይ የሚባል ነገር ጊዜ ክልላዊ ስልጣን ያደረጋችሁት ምርጫም ትክክል አይደለም የሚል ነው። በነገራችን ላይ እጅግ አብዛኞቹ ትጥቅ ፍቱ የሚል ነው። ዲዲአር የሚባለው መልሳቸው አድራጅ ምናምን የሚል ነው። ይሄ ሁላ ነገር ሆኗል። ከዛ በኋላ አሁን ቀጠሉበት እነሱ። እኛ ወደ ስንዋጋ የነበረው ከቲፒኤልኤፍ ከሚባል ታሪክ ነግሮኛ ጋር ብቻ አልነበረም። ወደ ፕሪቶሪያ ሄድ ነው ከወያኔ ጋር ብቻ አልነበር የተስማማ ነው። እንደዚሁ ሊመስል ይችላል። አሁንም ዓለም ነው እየተከታተለን ያለው። እንዲህ ጥጋብ ያላቸው ምን ሆኖ ነው? ምን አግኝተው ነው የሚለውንም ማወቅ ያስፈልጋል። ለምንድን ነው እሱ የፕሪቶሪያ ስምምነት ያላከበሩት? የትኛው አቅም ኖሯቸው ነው? አመድ ሆነዋል እኮ ዱቄት ሆነዋል እኮ። ከጀርባቸው ያላል ጌቷን የተማመነች በግ ላቷን ታሳድራለች እንደሚባል። ስለዚህ ውክልና ጦርነት ነው። ወደዛ ስለተገባ ነው። ምክንያቱም ያ ጦርነት ካለቀ በኋላ የሆነው ነገር ምንድን ነው? እሱ ሸኔ የሚባል ፋኖ የሚባል ጽንፈኛ ምንትስ ቅብጥር ጽምዶ የሚባል ማት ነገር መተረማመስ ጀመረ። ምንድን ነው እሱ በየቦታው ነገሮችን መበጥበጥ። እንደሚታወሰው ላለፉት 3 ዓመታት አካባቢ በአማራ ክልል የነበረው ነገር መጀመሪያ ላይ እውነት የሚመስሉ ነገሮች ሆኖ ሰዎች ዋቅተው ቅሬታዎችም ስለነበሩ እነዛን ቅሬታዎች እጋራቸዋለሁ። ዜጎች ከቦታ ቦታ መንቀሳቀስ አቅቷቸው ወደ መዲናችን አዲስ አበባ መግባት ተቸገርን ሲሉ ትክክል ነው። በኦሮሚያና በቤኒሻንጉል በአንዳንድ አካባቢዎች ላይ ሰዎች በሚናገሩት ቋንቋ ብቻ ተነጥለው ጉዳት ሲደርስባቸው አዎ ሊደግፉ ይችላሉ። የሆነ የአመፅ እንቅስቃሴ ሲደረግ በሂደት ግን ይሄን ያደርጋለሁ የሚለው ዓላማው ሌላ ስለሆነ ማጥ ውስጥ ነው የከተተው ህዝቡን ማለት ነው። ይሄን ሁሉ ነገር ተሻግረን የመጣ ነው ለማለት ያክል ነው። አሁን ይሄ ቡድን ይሄንን ነገር ሲያደርግ ለጦርነት ሲዘጋጅ ምን ሲል ትላንትናና ዛሬ ይለያያል። ትላንትና የተጫኑትና ዛሬ የተጫኑት ነገር ይለያያል። በነገራችን እሱ ላይ እንመጣለን። ይሄንን አሁን ስለ ፕሪቶሪያ ስምምነት ስታወራ ለእኔም ወይንን ለሚከታተሉ ግልጽ እንዲሆን የፕሪቶሪያው ስምምነት የመንግስት ኃይልና በጦርነት ያሸነፉ መንግስት ወደ መቀሌ መዳረሻ ሆኖ አሁን አቶ ጌታቸው ረዳ በቲፒኤልኤፍ በነበሩበት ሰዓት አደለ የተደረገው። ይህ ሲደረግ ኢትዮጵያ ቀጥታ የኤርትራ መንግስት ወደ ኩርፊያ ነው የገባው ከኢትዮጵያ መንግስት ጋር የነበረው። ይህንን ውል እንዳበሳጨው ማሳያ ነው። አሁን ደግሞ ጽምዶ በሚባለው ግሩፕ የትግራይ ኃይሎች ከኤርትራ ሰራዊት ጋር ማለት ነው ገደለን፣ ልጆቻችንን ደፈረ፣ እንዲህ ያለን ከሚለው አሁን ኢቭን በናቅፋ እስከ መገበያየት ቤንዚል በዛ ይገባልናል እስከ ማለት ካልተሳሳትኩ እንደ ዲፋክቶ ስቴት አይነት በመሆን አንድ ላይ በመሆን ከሌላ ኃይላቶች ጋር በመሆን እየሰሩ ነው። ይሄንን እንዴት ነው ግራ ነው የሚያጋባል። የኢትዮጵያ መንግስት እነሱ ራሳቸው ሚዲያዎቻቸው ትልልቅ የአንበሳውን ድርሻ የሚወስዱ ሚዲያዎቻቸው የኤርትራ ሰራዊት ያደረገን ይላሉ። አሁን ደግሞ ከኤርትራ ጋር ይላሉ። እና ይህንን እስቲ ብትንትን እናድርገው ያስረዳል። የኤርትራ ሻዕቢያ ለምንድን ነው ያኮረፈው? ሻዕቢያ የረጅም ጊዜ ሀሳብ አለው። እንደሚታወቀው ሊወዳደሩ የሚችሉ ነገሮች አይደሉም። ሻዕቢያ የሚባለው ወያኔዎች በግድ ከህግ አግባብ ውጭ መንግስት ያሉት እኛ 42 ቁጥር ጫማ ስናደርግ የተፈጠረ መንግስት ዓላማው ምንድን ነው? አንደኛ ስታክ አድርጎ የቆመ ያረጀ ያፈጀ አሁን በቁሙ እየፈረሰ ያለ መንግስት ነው የኤርትራ መንግስት። እንደሚታወቁ ላለፉት 33 ዓመታት አክል እና ከዛ በላይ በቁሙ እየፈረሰ ያለ ነው። ቀዳማዊ ኃይለ ሥላሴ ከዛ በኋላ ደርግ የገነባት ከተማ ነች የነበረችው። ያችኑ ቀለም እንኳን የቀቡት ቦታ የለም፣ እንዳለ እየተደረመሰ ያለ ነው። ስለዚህ ምንድን ነው የሚፈልገው? ሁሉ ጊዜ ሾርት ተርም ጎል፣ ሚዲየም እና ሎንግ ተርም የሚባል ነገር አለ። ሎንግ ተርም ፕላኑ የሻዕቢያ ምንድን ነው? በቁሙ የፈረሰ ስለሆነ ኢትዮጵያን በቁሙ የፈረሰች መሆን መቻል አለባት ብሎ ስለሚያስብ ቲፒኤልኤፍን ሙሉ ለሙሉ ሳታጠፉ ለምን ተመለሳችሁ ብሎ ነው የሚል ነገር ከላይ ሽፋኑን ትመለከታለህ። በተጨባጭ ግን
እንደተባለው ወደ ፕሪቶሪያ ባንሄድና ምክንያቱም ዓለም አቀፉ ማህበረሰብ በቃ ተሸንፈዋል፣ እጃቸውን ሰጥተዋል፣ እንደራደር ብለዋል እያለ ገብቼ ደመስሰዋለሁ ጠርጓለሁ የሚባል ነገር የለም። እኛ ለ12 ጉዳይም ቢሆን የሰላም አማራጭ ከመጣ እሱን ነው የምትቀበለው መንግስት ስትሆን ማለት ነው። የመንደር ጎረምሳ ከሆንክ ልሄን ልውጣ ቆይ አዲስ ግልብጥ ነኝ ትላለህ። ለዛ አይደለም የሚሆነው። ስለዚህ ቢገባ ኖሮ የሚሆነው ምንድነው? ማለቂያ የሌለው መተራመስ ነው የሚሆነው። የሚያቆም ነገር አይደለም። አንድ ትከት ወደዛ ትላለህ ወደዚህ ትላለህ። 10 ሽፍታ እንኳን አንድ አካባቢ ላይ እኮ ሲሸፍት ገሌ የሚባሉ ሽፍቶች እኮ የምናውቃቸው ነበሩ ድሮ። 2 እና 3 ነው እንኳን ይበጠብጣሉ። መንግስት ገባ ይላል ወጣ ይላል፣ ገባ ይላል ወጣ ይላል። ነገር ግን በሰላም የሚቋጭ ከሆነ እሰየው ተብሎ ነው የተሄደው። ሻዕቢያ ግን ያን አልፈለገው። እውነት በተጨባጭ እነዛን የቲፒኤልኤፍን አመራሮች እንዲመቱ ብቻ አልነበረም። እውነት ለመናገር እኮ አብዛኞቹ የቲፒኤልኤፍ አመራሮች እኮ ፕሮ ሻዕቢያ ናቸው። እውነት ለመናገር እነ ስብሃት በለው ምናምን በለው በግድ አሳልፈው ዓለም አቀፉ ማህበረሰብ ምን ሆናችሁ ነው እየተባለ እኮ አሰብን የኢትዮጵያን አካል የሆኑት በግድ የሰጡ ናቸው። የእሱ ደጋፊዎች ናቸው። እውነት ለመናገር ከላይ ያለው ክንፍ እኮ እንደዛ ነው። አሁን እያሽከረከረ ያለው እኮ አሁን ወደ ጦርነት የተዘጋጀ ያለው የሻዕቢያ ደጋፊዎች ናቸው። እና ስለዚህ ኢትዮጵያ አሁን የባህር በር ክሬም ስላደረገች ይሄ የባህር በር ማለት ነው እንዲሰናከል ይሆን? በትርምስ ውስጥ የምትኖር ከሆነ ስለ ባህር በር ጉዳይ አታነሳም። የሆነ ቦታ እንዲቆም አልተፈለገ። አሁን የሆነ ቦታ ቆም ተብሎ ወደ ሰላም ስምምነት የሚካሄድ ከሆነ በጣም አስቸጋሪ ነው የሚሆነው። ሰላም ሊመጣ ነው ማለት መግባባት ነው ማለት ነው። ቲፒኤልኤፍ ያንን ነገር በሚያደርግበት ሰዓት ለሻዕቢያ እልል በቅምጤ ነው የሆነለት። ለምን? ኢትዮጵያ ብዙ የቤት ስራ አላት። እየተመለከትን እንዳለ ነው ታላቁ የኢትዮጵያ ህዳሴ ግድብ፣ ሌሎች የምንመለከታቸው ራስን በምግብ መቻልን በተመለከተ አሁን ይሄ በመስኖ እየተመረቱ ያሉት በአፍሪካ ደረጃ ትልቁ አምራች የሆንበት የመሳሰሉ ነገሮች ከጦርነት ስንርቅ የሚሆን ነገር ነው። ወደ ጦርነት ስንገባ ወያኔ ጎትቶ ሲከተል እልል በቅምጤን የሆነለት። በእርግጥ ያ በሆነበት ሰዓት ሰሜን ሲወጋ ምክንያቱም በሁለቱ ህዝብ መካከል ምንም ችግር ስለሌለ ሰራዊቱ ወደዛ ሄዷል፣ ድጋፍ አድርገዋል። ያ ደግሞ በታሪክ ውስጥ ወደ ጎን የሚደረግ ነገር አለ፣ የምናመሰግነው ነገር ነው፣ ትልቅ ነገር። ነገር ግን ጦርነቱ ይቋጫል ብሎ በዛ ጊዜ ተራማጅ አስተሳሰብ እዚህ ጋር አለ ብሎ አላሰብም። እስታክ ያደረገ ነው፣ ድርቅ ብሎ የሚሄድ ነገር ነው የነበረውና አይ የሰላም ስምምነት ይመጣ ከሆነና በዓለም አቀፉ ማህበረሰብ ፊት ወደ ሰላም ስምምነት መካሄዱ አስደንግጦታል። በትርምስ ውስጥ እንድትኖር ስለተፈለገ ማለት ነው። ከተሄደም በኋላ ግን ተመልሰን ይሄ ሁላ ነገር ሲደርስ በሚቀጥለው ቀን ተንደርድረው ጽምዶ የሚለውን ነገር ፈጥረው አንዴ ኤርትራ የገቡ ከዛን ወደዚህ እየመጡ ንግግር ይደረግ የነበረው በተጨባጭም ቲፒኤልኤፍ መጥፋት አለበት ብለው አስበው ቢሆን ኖሮ ሻዕቢያ እንደዛ እንደሚያስብ እነዚህኞቹም አውቀው ቢሆን ኖሮ ጽምዶ የሚባለው ነገር አይፈጠርም። የተፈለገው መንግስትን ስቦ ከቶ በትርምስ ውስጥ ማኖር ነበር የተፈለገው። ያን ያስቆረፋቸው እንጂ የህወሓት እንዲጠፋ ወያኔ እንዲጠፋ ስለሚፈልግ ነው ሻዕቢያ አኩርፎ ነው ምናምን የሚባለው ነገር በጣም አስገራሚ ነው። ሌላው መሳተፍ ነበረበት ሻዕቢያ የሚለው ምንም እጅግ ሌላው አስቂ ማለት እንዳው የፖለቲካ እምብርታቸው ያልደረቀ ሰዎች የሚያወሩት ወሬ ነው። ግጭቱ የነበረው በኢትዮጵያ መካከል ነው። ግጭት ጦርነት በሚያጋጥምበት ጊዜ ደግሞ ሰራዊት ወደዛም ይሄዳል። ሱዳን ላይ ችግር ሲያጋጥም እኮ ወደ ኢትዮጵያ ነው የሚመጡት ጎረቤት ስለሆነ። ከሶማሊያ እንደዚህ ነው። ከጅቡቲ ችግር ቢያጋጥም ወደዚህ ነው፣ ወደዛና ወደዛ ነው። የተፈጥሮ አደጋም ጦርነትም ሌላም ነገር ቢያጋጥም እንደዛ ነው የሚሆነውና ከዛ አኳያ ይሄ ነው። ዞሮ ግን ይሄንን አድርገው እየሄዱ ነው ያሉት። ህገ ወጥ ተሆነ በተሄደ ቁጥር ኢትዮጵያን የምታክል ትልቅ ሀገር የራሷ የሆነ የተፈጥሮ ጸጋ ያላት ትልቅ ህዝብ ያላት ሀገር ትንሾች ሲያተረማምሷል ነው የምትመለከተውና ትርምሱ ለምን ቀረብኝ የሚል ነው ነው ለመናገር። መልካም እንግዲህ ያውን ወቅታዊ ነገር ላይ ስንሄድ ሞንጆሪኖ ዶክተር ደብረጽዮንም ሌሎችም ኦፊሻሊ መንግስትን የኢትዮጵያ የኛን ህልውና የሚረጋገጠው የኢትዮጵያ መንግስት በማፍረስ ነው የሚል ስሎጋን ለጥፈው እየተናገሩ ነው። በቅርቡ እንደውም ሞንጆሪኖ ስትናገር ወደ አዲስ አበባ ስንገሰግስ አዲስ አበባ መግቢያ ላይ ኦነግና ፋኖ ይጠብቁናል ብላለች እና ኦነግ የራሱን መግለጫ አውጥቷል። ተሸክሜ 4 ኪሎ ማስገባው አንድም ኃይል የለም ብሎ ያጸምዶን አንዱ ማፍረስ ጀምሯል። በጎንደር አካባቢ ያሉ ፋኖችም ይህን የተቃወሙ አሉ። አንዳንዶቹ ደግሞ ከሴጣን ጋር ቢሆን እንሰራለን ለህልውናችን የሚል እንድምታ ያለበት ነገር ይታያል። በዚህ ሁሉ ግን የኢትዮጵያ ሀገር መከላከያ ሰራዊት በዘመናዊ መሳሪያ የታጠቀ እንግዲህ በሚዲያ እንደምናየው ዘመናዊ አየር ወለድ ያለው እግረኛ ዘመናዊ ስልጠና የወሰደ ነው እና ይህንን ጉዳይ
ስታየው የነሱ አሁንም የዚህን ያህል እንደዚህ መሆን በባለፈውም ጦርነት እንግዲህ ቅድም ስታወራው ነበር ሰሜን ዕዝ ከተመታ በኋላ የነበረውን ነገር አይተናል። መጨረሻ ላይ የሆነው የህዝብ እልቂት፣ የወጣቶች አካል ጉዳት መሆን እና ላይመለሱ ደግሞ መማር የሚችል ብዙ ችግሮች እናያለን እና ጥያቄዎቻችን በሰላም ከማስጨረስ ይልቅ ወደ ጦርነት ወደ እልቂት በጣም ወደዛ እየተዳዳዳ ነውና አሁን ያለው ሁኔታ ከሀገር መከላከያ ሰራዊት አንተ የክብረ አባል ስለሆንክ የመከላከያም ዝምታም አንዳንዴ መግለጫ ብዙ አይሰጥም በዚህ ጉዳይ ምንድን ነው? በጣም ነው ሶስቱን ነገሮች በየፈርጃቸው ባነሳቸው ጥሩ ነው። እንግዲህ እኔ ከግንዛቤ ነው የመረጃ ባለሙያ ስለሆንኩኝ የሚዲያ ባለሙያ ስለሆንኩኝ በተለያየ አጋጣሚ የማገኛቸው ጠቃሚ የሆኑ መረጃዎችና ሁልጊዜ መረጃዎች ተለክተው ነው የሚቀርቡ። እኔም ማነጋግራለሁ በዚህ ጉዳይ ላይ በሚል ብዙ መረጃዎች ሊኖሩ ይችላሉ እንደ ሁኔታው ማለት ነው። እና ደግሞ ክላሲፋይድ የሆኑ መረጃዎች ደግሞ አታገኛቸው። ሶስቱን ነገሮች እንመልከታቸው። አንደኛ የነ ሞንጆሪኖን መግለጫ ፋኖ አለው ሸኔ ያለው ምናምን ብላ ያለችው ነው። በዛ መንገድ የተሄደበትን ነገር በተመለከተ የቸገረው ዱቄት ከንፋስ ይጠጋል ይባላል። ንፋስ ሊያኖረው ማለት ነው፣ ይበትነዋል እኮ። አንድ 6 ነጥቦችን ማንሳት ጥሩ አይደለም ወይ? አሁን ሁለቱ ቡድኖች እነዚህ የሚባሉት አጠቃላይ ሁለቱ ቡድኖች አንደኛው ኢማለ ፊንፊኔ የሚል የነ ጃልመሮ ቡድን ኢማለ ፊንፊኔ ማለት ወደ ፊንፊኔ መጓዝ የሚል እንቅስቃሴ ያደርግ ነበረ። ሌላው በአድኔ የሚል እጅግ አስገራሚ የሆነ በዚህ የታሪክ ምዕራፍ በዚህ የታሪክ ዳራ ላይ ሆነን እንደዛ ብሎ የሚያስ ኢትዮጵያ የሁሉም ነች። በነገራችን ላይ ዝም ብሎ የሆነ አንድ ቡድን ዘሎ ውፈር ተበገስ ብሎ ወይም ኢማለ ፊንፊኔ ብሎ ወይም የአባታችን ቤተ መንግስት እንቆጣጠራለን በ4 ሰዓት ብሎ የሚያደርጋት አይደለች። እጣ ፈንታዋን የሚወስኑት 85 ብሔር ብሔረሰቦች ናቸው። እነዛ ናቸው የኢትዮጵያ ልጆች ናቸው። 130 ሚሊዮን ህዝብ። ይሄ ሁለት ቡድን ተመልከት። አንደኛው በ24 ሰዓት አዲስ አበባ እንገባለን ብሎ ሞቅታ ውስጥ ነበር። ከዛ ከሞቅታ ወጥቶ ወደ ስካር ሲገባ ደግሞ በ6 ወር ከዛ ደግሞ አንጎቨር ውስጥ ምናምን ሲገባ ደግሞ የዛሬ ዓመት ገና ላይ ጠብቁ ነው የሚል ጉደኛ። እነዚህኞቹ ደግሞ በተመሳሳይ ሁኔታ ሌላውን የሚያደርጉ አንዱ ሌላውን እንዴት እንደሚናናቁ ይሄ ጽንፈኛውን ቡድን ከተመለከተ እኔ ሸኔን በተመለከተ እውነት ለመናገር ሌላ ጊዜ እንመጣበታለን ብለን ነው። በራሱ አውድና ማን ናቸው ሸኔን እያነቃነቁ ያሉት እየሄዱበት ያሉት እንጂ የኦሮሞ ነጻነት ሰራዊት የሚባል አለ ብዬ አላምንም። የኦሮሞ ነጻነት ሰራዊት ከ2010 በኋላ አለ ብዬ አላምንም። ምክንያቱም አንድ በጣም ወሳኝ ነገር አንስቼ እዚህ ጋር ማለት ፈልጋለሁ። የኦሮሞ ነጻነት ሰራዊት እና ወራንዲ ብሊስሞ ኦሮሞ ይባላል። አደ ብሊስሞ ኦሮሞ ደግሞ ድርጅት ነው። የኦሮሞ ነጻነት ግንባር ማለት ነው። አጠቃላይ ፖለቲካል ቦዲው አጠቃላይ ኦሮሞ የሚባለው ይሄ ሰራዊት ነው። እስከ 2010 በነበረው ታሪክ ሰዎች ከኔ ጋር ሊከራከሩ ይችላሉ። አንዳንዶቹን አመራሮች አውቃቸዋለሁ። መርፌ አያነሳም ነበር የማህበረሰቡ። ለምሳሌ ወቦ የሆነ ቦታ ገባ ከተባለ ከውጭም ገንዘብ ያሰባስባል፣ ከምንም ህዝቡ ሊደግፈው ይችላል። ከብት የሚኖር ከሆነ በግ የሚሸጥ ከሆነ ፍየል የሚሸጥለት ከሆነ እኛ ጋር በመጣልን ነው የሚባለው። 500 ብር የሚያወጣ ከነበረ በዛን ጊዜ 700 ነው የሚሰጥ። ስለዚህ በጣም የሚፈለግ ምናምን የሚል ነበር አላማው እና የመሳሰሉትን ነገሮች ትተናቸው ማለት ነው። ይሄ ሴቶችን የመድፈር ነገር ምናምን የሚባለው ነገር ተውና በሰራዊት ውስጥ መጋባት አይቻልም፣ የጾታ ግንኙነት ሊኖር አይገባም፣ እርምጃ ያስወስድ ነበር። አንድ የሆነውን ልንገር። ምናልባት አሁን ያለውንም ራሱ ሸኔን ከሚመሩት አንዱ በተለይ ፖለቲካል ቦዲ አመራሩ ስሙ መጥቀስ ስለማያስፈልግ ነው። በራሱ አውድ ስንመጣበት ግን ስማቸውን እንጠቅሳለን ሌላ ጊዜ በሌላ አውድ ማለት ነውና እየተንቀሳቀሱ አብረው የሆነ ቦታ ቆይተው ተመግበው ምናምን ብለው ከብት አድረው የ2 ቀን መንገድ አካባቢ እንደዚህ ከተሄደ በኋላ እቃ ይዘው ነበር የህዝቡ። ስለዚህ ይሄ ከሌብነት አይተናነስም። የህዝቡን እቃ ይዘን መጣን ተብሎ ብረት ድስት ምናምን መልሱ ተብሎ ሰራዊቱ ተቀምጦ መልሰው ሁላ ነበር። ዛሬ እየሆነ ያለው ነገር ምንድን ነው? እሱ አንደኛ ነገር መጀመሪያ ሲጀምር ካቢኔውን ነው የምናጠቃው ምናምን የሚል ግድያዎቹ ምናምን የነበሩበት። ከዛ በኋላ ሰዎች እየታገቱ ሰምተን ማታውቀውም ማለት ነው። የወር ደሞዙ 7,000-8,000 ብር የሆነ ሰው ይታገትና 1 ሚሊዮን ብር አንተ ምናምን ሚሊዮን የሚባለው ነገር አብዛኛው ኢትዮጵያ ህዝብ የሚያውቀው በሰው ስም ነው። ሚሊዮን የሚባል ጓደኛ ይኖረዋል ወይ ሚሊዮን የሚባል ልጅ ይኖረዋል። ሺህ ብር ይባል ነበር እኮ። አሁን ሺህ ብር ብለህ ለልጅ ስም ልታወጣ አትችልም። ቀልድ ነው። ሺህ ብር ገንዘብም አይደለም። እና ይሄ የሚደረግበት ህዝቡን በጣም ያሰቃዩበት፣ የገደሉበት፣ ያስነወሩበት ሚስት ሹሩባ ተስራኝ ብሎ ለ3 ቀን ምናምን የሚወስድበት። እስኪ አንድ 10-15 ልጃገረዶችን አንጡ ሹሩባችን ይስሩ ተብሎ ምናልባት አርሲ ውስጥ ባለፈው አንድ መምህር ጋር በነበረኝ ቃለ ምልልስ 3 ወር አቆይቷቸው ሹሩባ ይስሩ ምናምን ብለው ልጃገረዶችን ማለት ነው በሙሉ አርግዘው የተመለሱበት አርሲ ውስጥ ማለት ነው።
ሹሩባ ለመስራት ተመርጠው ሄዱ ማለት ነው። በቃ አምጡ ሹሩባ የሚሰሩን ተብሎ እና እጅግ የሚዘገንን ነገር ነው እየሆነ ያለው እና ይሄ ነው በደንብ እንሄድበታለን። ይሄን በተመለከተ የሞንጆሪኖን ጉዳይ በተመለከተ የቸገረው ዱቄት ከነፋስ ይጠጋል እንደሚባለው የትም እንደማይደርሱ ያውቁታል። ነገር ግን ለስልጣን የማይደርሱ ለጥፋት ግን የሚያንሱ ናቸው እነ ሞንጆሪኖ ሌሎች። ምክንያቱም አነሰን በዛ እኛ አንድ ሰው እንዲቆስልብን እንዲጎዳብን አንፈልግም። እኔ ክፉ ነገር እንዲያጋጥመኝ አልፈልግም። ልጄ አደጋ እንዲያጋጥሙ አልፈልግም። በጥይት እንዲወትብኝ አልፈልግም። የሌላውም ህመም እንደዛ ይሰማኛል። ኢትዮጵያ መከላከያ ሰራዊት አላት። የኢትዮጵያ ልጆች ናቸው። ከኢትዮጵያ ልጆች አብራክ ነው የወጡት። እንደ ምስማር ፋብሪካ ውስጥ የምናመርታቸው አይደሉም። ዝም ብለህ ዘገን እያደረክ ሂድ የምትለው አይደለም። በደንብ አስበንበት ነው የምንሄደው። መከላከያን በተመለከተ የሚሄደው ላይ የኔን ግምትና ምልከታ ለመጥቀስ ሞክራለሁ። አንደኛ ሁለቱ ቡድን እንደዚህ ያለ ነው። አንዱ ኢማለ ፊንፊኔ የሚል አንዱ ደግሞ የአባታችን ቤተ መንግስት የሚል ሌላውን ሁሉ የሚገፋ ነው። እነዚህ ስበው ሲያመጡት ማለት ነው። ያውም የኔ ታሪክ ነውረኛ የሆነ ወያኔን ማለት ነው። ህዝቡ ማንነታቸውን አውቆ እነዚህ ሸኔ የምትሉ ፋኖ የምትለውን በደንብ ራሳቸውም እየገቡ ነው ያሉት። የገባቸው ገብቷቸው ሌላው እየተቀጠቀጠ ያለበት ነው። ኃይሉን እያጠናከረ ያለበት ሁኔታ ነው። እርስ በርሱ የሚቆራቆስ ነው። ተመልክተህ ከሆነ የጽንፈኛው ቡድን እኮ የምናውቃቸው አመራሮች ማለት ነው። ሸኔን በተመለከተ አሁን ስም ዝርዝራቸው ውስጥ አልገባም እንጂ ትልቅ አመራሮች የሚባሉ ወታደራዊ አመራሮች መረሸን ብቻ አይደለም ተዘቅዝቀው ተሰቅለው በቲክቶክ በፌስቡክ ሲቀባበራቸው ነበር። በነገራችን ላይ ባለፈው ከ3 ከ4 ወር በፊት ማለት ነው። ወደ ጽንፈኛው ጋር ስንሄድን በተመሳሳይ ሁኔታ ነከፍ ያለው ምናምን የሚባሉ በጣም በርካታ አመራሮች በስልጣን ሹክቻና ከገንዘብ ጋር በተያዘ ሲቆራቆስ የነበረ ነው። የንትን እያለ የሚቆራቆስ ነው እርስ በርሱ። ይሄ ቡድን ለራሱ በጋራ ያልቆመ እነዚህን ሲያደርጋቸው ግድ የለም እነሱ እንኳን ተስማምተው ሸኔና ፋኖ የተባለው ግድ የለም አዲስ አበባ በር ላይ ቆሞ የሚቀበሏቸው ከሆነ እኛ እንቀበላቸው የማይሆን ነገር ነው። ኢትዮጵያ ሕዝብ አይቀበላቸው የሚለውን ነገር በደንብ ሊሰመርበት ይገባል። ይሄንን ካልኩ በኋላ እንደ መንግስት ተስበን ሳይሆን አስበን ነው የምንገባው የሚል አቋም ተይዟል። ዝም ብሎ ተገደን የገባንበት ሁኔታ ነበር ከዚህ በፊት። ምክንያቱም የህልውና ጉዳይ ስለነበር አንደኛ እስኪ 4 አካላት በደንብ ይሄን ነገር ያጥንፍ። የትግራይ ህዝብ ድምፁን እያሰማን ያሉ እናቶች እየጮሁ ነው። ትክክል ነው። በጣም ተገቢ ነገር ነው። እየሸሸነ ያለው ወጣቱ ሸሽቶ ደግሞ እየመጣ ያለው እኔ ጋር ነው፣ አንተ ጋር ነው፣ ወገኑ ጋር ነው። የትግራይ ወንድሞቻችን እህቶቻችን እንወዳቸዋለን፣ እናዝናለን። እኔ ልቤ ያዝናል፣ አለቅሳለሁ በቃ አንዳንድ ጊዜ። ምክንያቱም ትግራይን አውቀዋለሁ። ከአብዛኛው ይሄ ውጭ ሆኖ ያዙ ልቀቁኝ ከሚለው የዲያስፖራ ተንከባላይ ይልቅ የትግራይን እናቶችን አውቃቸዋለሁ፣ ወጣቶችን አውቃቸዋለሁ። ልዩ ህዝብ እኮ ነው እውነት ለመናገር ማለት ነው። እንደሚወራው ምናምን እንኳን ባለማወቅ አንዳንድ ጊዜ ከመረጃ እኛም ስራችንን ስላልሰራን ይመስለኛል የማቀላቀል ነገር አለ። ይሄ የወያኔን ጉጅሌና የትግራይን ህዝብ ያን ምስኪን ህዝብ የማቀላቀል ነገር አለ። ከዛ አኳያ ይህ ግድ የለም። አንዳንድ ጊዜ መስጠት ጥሩ ነው። በህልውና ዘመቻ ወቅት አሁን ግርግር ላይ ስለነበር ጥርት ያለ ምስል ስላልነበረ በድፍርስርስ ውስጥ እኮ ወንዙ መሀል እኮ ፈረሱን መቀየር አይቻልም ይባላል። ፈረሱ ቢደክመውም ሌላ ፈረስ ወንዝ መሀል አምታር ለምትቀይረው መጀመሪያ ወንዙ መሻገር አለብን። ወንዙ መሀል ሆነን ሁሉም ተስቦ ገብቶ ነበር። ቂጣ የተጋገረ እኮ ልጆቻቸው ስንቅ ያደርጉ ነበር። ትግራይ ትስር እኮ ጭፈራ ነበረ ምናምን ነበር። አነሰን በዛ ብዙ ነገር ነበር። አሁን ግድ የለም የሚመልከተው አንደኛው እሱ ነው። ሁለተኛ የትግራይ ፖለቲከኛ የሚባሉ ፖለቲካው ላይ የሚሳተፉት ኤሊቱ በደንብ ይመልከተው፣ ወጣቱ የሚመልከተው ይህን ነገር አይቶ መፍረድ አለ። የኢትዮጵያ ህዝብ የሚመልከተው ይህንን ነገር በደንብ ይኸው ይታዘ። እውነትም ደግሞ እንደዛ ይሆን። ዓለም አቀፉ ማህበረሰብ ደግሞ በአራተኛ ደረጃ በደንብ እንዲያውም ፈልጋል። እውነትም ደግሞ አሁን ጥሩ ነው። አሜሪካ የጉዞ ማዕቀብ ስታደርግ በቲፒኤልኤፍ አመራሮች እና እንግዲህ በቅንፍ ውስጥ አስቀምጠን ቲፒኤልኤፍ የሚባል ነገር የለም በነገራችን ያው በህግ አግባብ ስለሌለ ማለት ነው። ከአብዛኞቻችን አእምሮ ውስጥ ደግሞ ወያኔ የሚባል ነገር የለም። ፍቀን አውጥተነዋል። የለም አይኖርም፣ ግን ሚዲያ ላይ ጫጫታ ውስጥ ይኖራል፣ አየር ላይ ይኖራል። ይሄንን በደንብ ተረድተውት በቲፒኤልኤፍ አመራርና ቤተሰቦቻቸው ላይ የቪዛ ማዕቀብ ሲያደርጉ አሜሪካ ሽፍት እንዳደረገች በደንብ ማሳያ ነው። ብዙ ፖለቲካዊ መግለጫዎች አሉ። ያንን ተከትሎ የአውሮፓን ዩኒየን ያወጣውን መግለጫ የምናስታውሰው ነው። አፍሪካን ዩኒየን ያወጣውን የምናስታውሰው ነው። የተባበሩት መንግስታት ሴኩሪቲ ካውንስል እንደዚሁ ይሄ ነገር ሌላ ዙር ቀጠና ያለው መከራ ይበቃዋል ብሎ ይሄ ነገር በጣም የሚታወስ ነገር ነው። ሌላው የቲፒኤልኤፍ ጉልበት የነበሩት
ሂውማን ራይትስ ዎች፣ አምነስቲ ኢንተርናሽናል ወዘተርፈ የሚባለው እንደዚሁ መግለጫ እያወጣበት ያለበት ሁኔታ ሚዲያዎቹን ስንመለከታቸው ቢቢሲ ምን እያለ ሲዘግብ ነበር? አዲስ አበባ ተከባለች ሲል ነበር። ከዛ አኳያ አሁን ግን በተቃራኒው የጥፋት ቡድን ይሄ ቢታጠብ የማይጸዳ መሆኑን ተረቶ በደንብ ትልቅ አቋሞችን እያስተላለፈ መሆኑን በደንብ ማወቅ ያስፈልጋል። እኔ ይሄንን ካልኩኝ በኋላ መንግስት እንግዲህ የሚሰራውን ስራ እየሰራ ነው ያለው። በሌላ በኩል ደግሞ ይሄ ጎትቶ አዲስ አበባ ያስገባናል የሚባለውን ነገር በደንብ ተመልክተናል። 4 ኪሎ ግን መከላከያ የተቋቋመው የሀገሪቱን ሕልውና ለመጠበቅ ነው። ይሄ ማለት ብድግ ብሎ ነገ ጠዋት መከላከያ ተሰብስቦ በቃ እንጀምር የሚለው ነገር አይደለም። አንድ ነገር ጠቆም ማድረግ እፈልጋለሁ። ይህ በሕልውና ዘመቻው ወቅት ለምሳሌ ተቋቁሞ የነበረ የጸጥታ ምክር ቤት በሚል ሴኩሪቲ ካውንስል ክቡር ጠቅላይ ሚኒስትሩ፣ የኢፌዴሪ ጦር ኃይሎች ጠቅላይ አዛዥ ክቡር ፊልድ ማርሻል ብርሃኑ ጁላ፣ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም፣ ጄኔራል መኮንኖች በጄኔራል ማዕረግ ያሉ ከብርጋዴር ጄኔራል ጀምሮ ማለት ነው። ዓለም አቀፍ ማለት ወታደራዊ አታቺዎች አማካሪዎች አሉን ምናምን አለ። ያ ሁላ በነበረበት የክልል መስተዳድሮች ደግሞ በነገራችን ላይ ያሉበት አጠቃላይ ጦርነቱ ሂደት በተመለከተ ዲስከሽኖች ይደረጉ ነበር። በጣም ክላሲፋይድ በሆነ ሁኔታ አጠቃላይ ይሄ ነው ያለው ነገር እንዴት ይሁን የሚለው ወዳጆችም አሉ፣ ዓለም አቀፍ ወዳጆችም አሉ። በተለይ እንደሚታወሰው የውሃ መንገድ ተደረገ በሚባልበት ጊዜ በፕሌን ከሱዳን እየተነሳ በጣም የሚያሳዝን ነገር ረስተነው አይደለም የሆነውና የተደረገውን ነገር መጨረሻ ላይ ተመቷል። የተመታ አውሮፕላን ነበር ከሱዳን ሲመጣ። እዛ ምዕራፍ ላይ ስንደርስ በአጋጣሚ አይደለም፣ አንድ እርምጃ ከፍ ያለበት በአየር ኃይል ስለነበር ነው። ያንን ምዕራፍ አሁን ከፍ አድርገነዋል። አሁን አይታሰብም፣ ወፍ ማለፍ አችልም በኢትዮጵያ ሰማይ ስር። በነገራችን ላይ አይታሰብም፣ ብቻ ላይ ያደርጉት ነበር። ከዚህ አኳያ አሁን ይህንን በተመለከተ ደግሞ በምን አይነት መዋቅር ነው የሚሆነው፣ ምንድን ነው መሆን ያለበት የሚለውን ነጥቦቹ አሉ። እንዳልኩት ቢያንስ ወደ ጦርነት የምንገባ ከሆነ ጦርነቱን አሸንፈን ነው ወደ ውጊያ የምንገባው የሚል አቋም ተይዞ ተዋሪስ ይሄ ጦርነቱ ሰፊው ነገር ብዙ ነገሮች ያሉበት ነው። የምንገባው ደግሞ እናውቀዋለን። እኛ ከእነንትና ጋር ብቻ ልንጋጭ ከነ ሞንጆሪኖ ጋር ልንዋጋ አይደለም የምንገባው። እናውቀዋለን ያደፈጠውን አይደል ዙሪያው የኢትዮጵያ ታሪካዊ ጠላቶች አሰፍስፈው እንደሚጠብቁ ነገር ይሄንን ሁሉ ነገር የሚደጉሙት የሚያግዙት ብዙ አካላት እንዳሉ እናውቃለን። ስለዚህ የምንገባ ከሆነ ወደ ጦርነቱ በቀጥታ የምንገባ ከሆነ አንደኛ ጦርነቱን አሸንፈን ነው ወደ ውጊያው የምንገባው። ውጊያውን ደግሞ እንዴት ነው ማድረግ ያለብን የሚለው አንድ 3 ነጥቦችን አነሳለሁኝ ወደ በኋላ ላይ። ነገር ግን ሁሉም ከጎናችን ይሰለፋል፣ ሁሉም ያምንበታል፣ ሁሉንም ያሳምናል፣ ሁሉም ይደግፈናል ባንልም ወሳኝ አክተርስ የሚባሉትን በዚህ ጉዳይ ላይ ከጎናችን አድርገን ነው የምንገባው፣ አሳምነን። ማለትም ይሄ ጦርነት ከተለኮሰ ሌላ እድል ይዞ ነው የሚመጣው እያልከን ነው። ወደዛ ሲገባ የውስጥ ችግር የሚፈታ ብቻ አይደለም እያልከን። በደንብ ነገሮች አሉ። ይሄን ነገር ወደዛ ውስጥ የምንገባ ከሆነ እውነቱን ለመናገር አጥርተን ነው የምንገባው። ጠላቶች ከነማን ጋር ነው የምንዋጋው? ለሁሉም በልኩ ነው የምንሰጠው። ምክንያቱም ጦርነቱ የነበረው በሕልውና ዘመቻ ወቅት የነበረው እንመልከተው። የሚዲያው ጦርነት ቀላል አልነበረ፣ ብዙን አፍረክርኮታል። አንደኛው ለዛ ምንድነው ዝግጅታቸው? ይሄ በየቦታው የነበረው ባንዳ ተላላኪ ምን ሲያደርግ ነበር? የሆነ ከተማ ሲገቡ ውጡ ገቡ ምናምን የሚል ነበር። ለዛ ምን ዝግጅት አድርገናል? ለእያንዳንዱ ለሁሉም ለህመሞች ሁሉ ፌጦ መድኃኒት ነው ብለን አይደለም የምንገባው። ራሱን ላመመው ሁሉ ፓራሲታሞል እያዘዝን አይደለም የምንገባው። በጦርነት እንቋጫለን፣ በጦርነት እንቋጫለን፣ በሚዲያ በተለያዩ ነገሮች ስላሉ እነዚህን አድርገን ነው። ግን ከዚህም በላይ ስህተቶችን የምናርምበትን ውጊያ እናደርጋለን የሚል አቅጣጫ ያለ ይመስለኛል። 4 ስህተቶች ነበር። ከትልቁ ስህተት ልነሳ። አንደኛው ለዚህ ሁሉ ውድቀት የዳረገ ኢትዮጵያ አሁን ሞንጆሪኖ እየተነሱ እንደፈለጋቸው የሚፈዋለሉባት ሀገር እንድትሆን የተደረገው ኢትዮጵያ የባህር በሯ ስለተዘጋ ስለተቆለፈ ነው። የባህር በር ከሌለ ኢትዮጵያ በዓለም ላይ በነገራችን ላይ ትልቅ ህዝብ በመያዝ ብዙ ህዝብ ኖሯት የባህር በር የሌላት ሀገር ኢትዮጵያ አንደኛ ላይ ነው የምትቀመጠው። በመጨረሻ መስመር ላይ ያለችዋ ደግሞ የባህር በር ከሌላቸው ሀገሮች ትንሿ ደግሞ ቫቲካን ትባላለች። የቫቲካን ህዝብ ቁጥር ከ800 እስከ 1000 ነው የሚቆጠረው ዜጎች። ቫቲካን እኮ ሀገር ነች። ኢትዮጵያ ደግሞ አንደኛ ነች፣ 130 ሚሊዮን እና ከዛ በላይ ይዘ 2050 ላይ እጥፍ ነው የሚሆነው ይሄ ቁጥር። በነገራችን ላይ ይሄ ሀገር እንደዛ አድርገው ሲቆልፉት የባህር ኃይሉን ሲያፈርሱ ባህር ኃይሉ በመፍረሱ
ይሄ በቀጠናው ላይ ያለው ፓይሬትስ መጀመሪያ አካባቢ የባህር ላይ ውንብድና ቀጥሎ ወደ ሽብርተኝነት እነ ሁቱ የሁቲዎች የመሳሰሉት የሽብር መተረማመሻ የሆነ የኢትዮጵያ የባህር በር መቆለፍና የባህር ኃይሏን ማጣቷ መሆኑ ዓለም አቀፍ በነገራችን ላይ በኮንግረስ ደረጃ አሜሪካ ላይ ውይይት የተደረገበት ጉዳይ ነው። ቀጠናው ከዓለማችን 4 ጂኦፖለቲክሶች አኳያ አንዱ ይሄ ቀጠና ነው። ባለቤቷ ደግሞ ኢትዮጵያ ነች በነገራችን እና ትልቁን ቁልፍ ስላደረግን ስለሆነ ስህተታችንን ለማረም ነው የምንሄደው። ይሄንን ስህተት ደግሞ ወያኔና ሻዕቢያ የፈጠሩት ነው ተነጋግረው። በተለይ ወያኔ ፈንጅ ለመቅበር ፈልጉ። ይሄንን ስህተት እናርመዋለን እርግጠኛ ሆነን ነው የምንነሳው እንጂ ለኮፍ እያደረግን አንመለስም። ጽድት አድርገን ነው የሚሄድ ነው። አንዱ ትልቁ የታሪክ ስህተቶችን የሚታረምበት ነገር ነው። ሌላው በቂ ስንቅ ያስፈልገናል፣ ትጥቅ ያስፈልገናል። የሆነ ውጊያ ከተጀመረ በኋላ የኢትዮ ኤርትራን ጦርነት አስታውስ እንደሆነ የመሳሪያ ማዕቀብ ተደረገ፣ ተደነቃቀፍ። አሁን ግን ያን ስህተት አርመነዋል። ጥይቶች እያመረትን ነው፣ ድሮኖች እያመረትን ነው፣ ብዙ ነገር እየተደረገ ነው። በቴክኖሎጂ በደንብ እየታጠቅን ያለን፣ በቂ ሰው ኃይል፣ የስነ ልቦና ዝግጅት እና ጦርነትን የምንወስነው እኛ እንድንሆን ነው የምንፈልገው እንጂ እነሱ በፈለጉት ጊዜ በፈለጉት ሁኔታ አይደለም የምናደርገው። በነገራችን ላይ ምን ሊሆን ይችላል መሰለ፣ አንደኛ እነዚህ ኦፕሬሽናል እንቅስቃሴዎችን በተመለከተ የሚወስነው ክፍል ነው የሚወስንበት ምናምን ይባል። ስትራቴጂክ ሁኔታውን በተመለከተ ወደ ውጊያ የሚገባ ከሆነ ምን ብናደርግ ነው ጥሩ ተብሎ ጥናቶች ይደረጋሉ። እየተደረጉ ምን እናድርግ? እዚህ መዲናችን ውስጥና ከተሞች ውስጥ ያለውን ይሄ በመልካም አስተዳደር መዋቅር ውስጥ ተሰክዝቆ ሀገር የሚጎትተው ለምሳሌ አንተ ግብር ትከፍላለህ። ግብር ልትከፍል ስትሄድ ሳምንትን አይልሃል መቀበል እየቻለ ሆን ተብሎ በተጠና ሁኔታ ከሳምንት በኋላ ስትመጣ እንዴ ቀኑ እኮ አልፏል ይሄን ያህል ሺህ ብር ተቀጣ ይልሃል። ይሄ የጽምዶ መዋቅር እዚህ በመምታት ይሄንን በመልካም አስተዳደር ውስጥ ያለው በመምታት ጦርነቱን ልናቆመው እንችላለን። ጸጥ ካደረከው ይሄንን ሊቆም ይችላል። ይሄን ብቻ አይደለም ተላላኪው ጽንፈኛው ሸኔን ምናምን አከርካሪውን በመስበር ጦርነቱን ላያስፈልግ ይችላል። ሌላውን ተው እንዳልኩት እነ ሞንጆሪ ነው እነ ደብረጽዮንና የመሳሰሉት በእርግጠኝነት ነው የምነግርህ። ክላሲፋይድ የሆነ መረጃ ነው የምነግርህ። የቁም እስረኞች ናቸው። መለፍለፋቸው መጮኻቸው ናቸው። መንቀሳቀስ አይችልም። ውልፍት ማለት አይችልም። ብዙ ነገር አለው ከጀርባው። ማን ነው ያሰራቸው? ዓለም አቀፍ አካባቢ ክላሲፋይድ ነው እያልኩ ያለሁት። ሊወጣ እኮ ነበር ደብረጽዮን እኮ ለመውጣት እኮ ቪዛ ምናምን እያለ ነበር፣ ተከልክሏል። አልፈቀዱለትም አሜሪካኖቹም ሌሎችም። ብዙ ነገሮች አሉት ከጀርባው። እዛም ያለው የምንመለከተው ደብረጽዮን የሚባል ሰው ይሄ ምናምን ሄደው የሸመገላል የሚባል። ስለዚህ ጦርነቱን ለኩሶ ህልውና ለማስቀጠል የሚደረግ ትንቅር ነው። ኢትዮጵያ ለምሳሌ አሁን የነሱ የፖለቲካ የጀርባ አጥንት የነበሩት እንደነ አቶ ጌታቸው ረዳ የጦር ጀነራል የነበሩት እንደ ጀነራል ጻድቃን እንደ ፕሮፌሰር ክንድያ የመሳሰሉ በቀደምም ሰልፍ ወጥቶ አይተናል። አንዳንዶቹ ወጣቶች ደግሞ በሐራ መሬት በሚባለው እየታገሏቸው ነው። ያ ኃይል መፍረክረክ አለ እነሱ ውስጥ። ራሱ ደብረጽዮን ከኛ ጋር የምትዋጉ ወደ ሀገራችሁ ግቡ የሚል ጥሪ ሲያስተላልፍ ነበረ። እንደ ወደ ውስጣዊ ችግራችንን አንድ ውብዬ አንተ እንግዲህ ጋዜጠኛ ስልኩ እንድትተነተን ልፈልገ ነው። ቅድም በዚህ በህልውና ዘመቻ በተለይ የትግራይ ሰራዊት በአማራ ክልል ገብቶ ከ4000 በላይ ትምህርት ቤቶችን በማፍረስ ሆስፒታሎችን በመዝረፍ ወጣቶችን በመግደል በጣም ብዙ ነገር አድርጓል። አሁን አማራ ክልል ጋር አንድ የሚናገሩት ነገር አለ። የህልውናችን መሬታችንን እናስመልሳለን ይላሉ። መሬቱ ደግሞ ብዙ ጊዜ የሚሉት ያው የተወሰደባቸው ብዙ ጊዜ የሚያወሩት የወልቃይት ላይ ከተለያየ ቦታ ተፈናቀሉብን የሚሉትን ነገር ነው። እና ይሄ በሆነበት ሁኔታ እንደው የአማራ ህዝብ ይህንን የወልቃይት ነገር እንዴት ያየዋል? ህወሓትን የሚለው ነገር መግለጫ ይሄ በተደጋጋሚ በጣም ትልቅ ነጥብ ነው። ግራ ገብቶን ነው። በጣም ከልብ ነው የማመሰግነው። የወልቃይትን ጉዳይ በተመለከተ ዛሬ በአንዳንድ ሚዲያዎች ላይ ወይንም ደግሞ በቃ ብዙ ታያለ እንግዲህ አሁን ደራሽ አለ እንደ ጎርፍ የመጡ ሚዲያዎች ምናምኖች የሚሉን ነገር አለ። የወልቃይትን ጉዳይ በተመለከተ መነሻው ሰባዎቹ መጀመሪያ አካባቢ ነው። እንግዲህ ቲፒኤልኤፍ በቦታው ሲንቀሳቀስ ጀምሮ ህዝቡ መከራ ውስጥ የነበረ መሆኑን ማስታወስ ያስፈልጋል። እኛ እንኳን ወደ ሚዲያ መጣን በተባለበት ወቅት በእውነት እኔ ከወልቃይት አካባቢ ምናል እንደሚያስታውሱኝ አላቅም ይመጡ የነበሩ ነበሩ። ትግል ላይ ነበረ ከወልቃይቴ በነገራችን አሁን እኮ የሆነ ነገር አለ። ትግል ብርቱ ትግል ላይ የነበሩበት ሁኔታ ማስታወስ ያስፈልጋል። በጣም ፈታኝ አንዳንዶቹ ነገሮች ከነ ህይወታቸው ያቃጥሉ ብዙ ነገር ሲደረግ ነበር።
እና ቲፒኤልኤፍ ያደረገበትን የዘር ጭፍጨፋው የት እንደተቀበሩ የማይታወቁ በጅምላ በጣም በብርቱ መከራ ውስጥ አልፎ ማንም የተለየ አቅም ሆኖ ሳይሆን ቲፒኤልኤፍ አጠቃላይ ማለት እንደው በጣም በሚገርም ሁኔታ እና ደግሞ ቀደም ሲል ብአዴን ይባል በነበረ ውስጥ የነበሩ የቲፒኤልኤፍ ተላላኪዎችም ድጋፍ አድርገው ብዙ መከራ ደርሷል። ብዙ ነገር አልፎ ነው የመጣው ለማለት ያክል ሚዲያዎች ላይ እንዘግብ ነበር። እንደውም ፎቶዎቻቸውን ካወጣን ከተመለስን በእርግጠኝነት ይገሉናል የሚል ነገር ስለነበረ ይሄ ምነግርህ ከ97 በፊት በነበሩ ሚዲያዎች ላይ ስናደርግ በኋላ ደግሞ ወደ ፓርላማ የመጡ መናገጃቸው ሰዎች ነበርና በብዙ ችግር ውስጥ የተመጣው በብዙ ሁኔታ ተመቶ እዚህ ጋር ተደርሷል። አንዳንዴ በህግ አግባብ የሆነን ነገር በህግ አግባብ ትመልሰዋለህ። ከህግ አግባብ ውጭ የተደረገብን ነገር ደግሞ እንደዚህ ነው። ልክ ምንድነው መጽሐፉ የሚለው ህግ በነበረበት ጊዜ በሆነ ነገር በህጉ ትዳኛላችሁ። በልበ ህግ ነው የሚባለው በህግ እንትን ደግሞ የነበረውን እንደዚሁ እንደሚባለው ነው። ወልቃይትን በተመለከተ ሲያሰምሩትና ምናምን ሲሉት ህገ መንግስት ነበሩ። እሱን እንቶና የኢትዮጵያ ባህር በሯን ስታጣስ ህገ መንግስት የሚባል ታሪክ ነበሩ። ኪስ አውላቂዎች ናቸው እኮ ኪስ አውላቂዎች ተሰባስበው እኮ አስምረው እኮ እንደዚህ አስምረው በቃ ይሄ ነው ያ ነው የተባባሉበት ነው። ይሄ ሁላ በሆነበት ሁኔታ ዛሬ አንዱ ለግጭቱ መነሻ ለሆነው ነገር ወልቃይት ስለተወሰደ ወልቃይትን ራያ እና የመሳሰሉትን ነው ብሎ የገባው ኃይል እየታገለ ያለው ደግሞ በጣም በሚገርም ሁኔታ ማለት ጽንፈኛው ቡድን እንደምንም ታግሎ ለቲፒኤልኤፍ ያንን አካባቢ መስጠት ነው የሚፈልገው። ከዛ ጋር በተያያዘ ይሄ ደግሞ የኢትዮጵያ ያለውና ጉዳይም ነው። የሱዳን ቦርደር መክፈት ይፈልጋሉ። ብዙ ነገር እኮ ነው እና ምልህ አክተሮቹ ብዙ ናቸው። ወልቃይቴም ዝም አይልም፣ የአማራ ህዝብም ዝም አይልም፣ የኢትዮጵያ ህዝብም ዝም አይልም የሚለው ነው። በዚህ አጋጣሚ መግለጽ እንፈልጋለን። የመጨረሻው ጥያቄ እንደ ውስጣዊ ችግራችን ላይ እንደ ትንሽ ብዬ እንጨርስ። መቼም ይህንን ወቅታዊ ትንታኔ ያው ስንፈልገ በተለይ አሁን ወቅቱን የሚመጥ ነገር እንደምትለን ቃል እያስገባደ አሁን ውስጣዊ ችግራችን ለምሳሌ አርሲ ላይ ሰው ይሞታል። አማራ ክልል ላይ ያው ችግሮች የቆዩም ቢሆኑ እንዳሉ ነው። እዚህ ኦሮሚያ ላይም አለ። ነገሮችን በሰላም ለመፍታት የሚደረግ ጥረት አለ። ግን መሬት ላይ አናየው የሚሉ ሰዎች አሉ። ሰዎች እዚህ ወደ ጓጽዮን በኩል ሰዎች ሲመጡ ይታገታሉ። በቪዲዮ እናያለን። ይህን ያህል አንጡ ይባላል እና ውጥንቅጡ የወጣው ችግሩ ምኑ ጋር ነው? መድኃኒቱስ ምንድን ነው? ይሄ ብለብን ጨርስ ሰፊ ነገር ነው። ሀሳቤ ብቻ አጋርቼ ለማለፍ ያክል ነው። እንደ ህዝብ ከሚለው እነሳ አሁን ብዙም ጊዜ በህዝብ መካከል ምንም ችግር የለም ይባላል። ይሄ ለፖለቲካል ኮሬክትነስ ተብሎ ብቻ የሚደረግ ሳይሆን እውነት ስለሆነ ነው። አርሲ የሚለውን ካነሳን እንግዲህ አንድ ያክል የገባሁትም እዛ ምንም እንኳ ሰላሌ ቢሆንም በሰላሌ ብምታውቀው አርሲ ነው። አዎ ሰላ ነው። በወቅቱ እንግዲህ እድገት በስራ ትባል ነበረ ትምህርት ቤቷ እዛ የተማርኩት። ከዛም እንግዲህ በስራ ብዙ አጓል ህዝቡንም በእውነት አጓል። አርሲም ነው በጣም የምትወደው ህዝብ። አርሶማ ማለት አርሲ ማለት ሰው መሆን ማለት ነው። በነገራችን ላይ አርሶማ ሲባል አልሰማም። አርሲም አሁን ሉክ ወለጋ ላይ የነበረውን ነገር ተመልከት። ወለጋ የደም መሬት ወለጋ ብዙ ነገሮች ነበር። አሁን ደግሞ አርሲ የደም መሬት ወለጋ ብዙ ደም ሲፈስ ነበር። የሚሞቱትን ስትመለከት የሚገደሉት አንደኛ ሴሌክቲቭሊ ነው። ሴሌክቲቭሊ ወሎዬ እየተመረጠ ይገደል ነበር። እውነቱን እናገር ከተባለ ምንድን ነው ብለህ ምን ጥያቄ ማድረግ አለብን። እንደው ሄዶ በሆነ ችግር ወቅት ላይ የሆነ አካባቢ ላይ ወለጋ ላይ አገራቸው አይደለ መስፈር የሚለው ቃል መጥፎ ከሆነ ሰፈር የሚለው መቀመጫ ቦታ ማለት ነው። አረብኛውም አሰፈር ይለዋል መኖሪያ ቦታ እንደማለት ነው። ሲሆን ወሎዬ ብቻ አይደለም እኮ የነበረው ከተለያዩ ቦታዎች ሰዎች ነበሩ። የምንሰማው ግን ይሄ ብቻ ነውና ትልቅ ጥያቄ የሚፈጥር ነገር ነው። ብቻም ሳይሆን ምስሎቹን ተመልክተህ ከሆነ እናቶች ምስኪኖች እንደው የሚያደርጉትን ጫማ የሚለብሱትን ልብስ ምስኪኖች ናቸው። ሴሌክቲቭሊ በተጠናው ቁጭት በሚፈጥር ሁኔታ ህይወታቸው ይጠፋ ነበር ወለጋ ላይ። ወለጋን አሁን ብትጠይቀኝ እኔ ወለጋ ምን አይነት ሀገር ነው ብትለኝ ከዳር እስከ ዳር ድረስ የወለጋ ህዝብ ያገኛል። ቀበሌዎችን መንደሮችን ሳይቀር ነው የማውቀው እና ትልቅ ህዝብ ጥሩ ህዝብ ያደራጃቸው እንትን ያላቸው ቦታ ሰጥቶ አንድ ቦታ የነበረውን 2-3 ቦታ እየሰጠ ወገኑ ስለሆኑ ማለት ነው። ወሎዬ ለምንድን ነው እሱ ኦሮሚያ እንደዛ አካባቢ ሄዶ ተቀምጧል። ወደ ባህር ዳር አልሄደም፣ ወደ መቀሌ አልሄደም፣ ወይ ደግሞ ወደ ወገኑ ስለሆነ ነው። ትስስር ሄዷል ተቀምጧል ምናምን ብሏል። ህዝቡ ነው እኮ ያኖረው። ለዘመናት ኖሮ ነበረ። በዛ አካባቢ የኦሮሞ ነፃነት ሰራዊትም ሲንቀሳቀስ ነበር።
አይደለም እንዴ? በደንብ ይንቀሳቀስ ነበር። አንድም ቀን ምንም ነገር አጋጥሞ ያውቅም ነበር። በኋላ ላይ እነዚህ ነገሮች ሴሌክቲቭ መደረግ ጀመሩ። እናቶች ናቸው ሲሞቱ የነበር። ይሄንን ያዝና በአንድ በኩል አማራ ክልል ላይ ግጭት ሲነሳና ጽንፈኛው ቡድን መንቀሳቀስ ሲጀምር ሞት ቀረ። የለም ማንሰማም። ይሄ ጠዋት ስንነሳ 200 አማርኛ ተናጋሪ ተገደሉ የለም። ምንድን ነው? ማን ነበር ሲገድል የነበረው? ምንድን ነው የተፈጠረው ነገር የሚለው ነገር በደንብ ማየት ያስፈልጋል። ሌላው ነገር በቅርብ በደንብ የምናውቃቸውን ለምሳሌ አጋምሳ ላይ አሙር ወረዳ አጋምሳ ላይ በ22 እና በ23 የኢትዮጵያ ሰብአዊ መብቶች ኮሚሽን ያወጣው መግለጫ ጭምር ነው የምነግርህ። 2014 ላይ ይመስለኛል በ22 ሰኔ 21 ቀን አሁን ገብቷል ልጁ። በነገራችን ላይ ፈቃድ አብዲሳ በሚባለው የሸኔ መሪ ገብቷል። አሁን በይቅርታ ጠይቆ ገብቷል። አዎ ገብተው ሴሌክቲቭሊ አማርኛ የሚናገሩትን ብቻ መርጠው ገለው ዘርፈው ምን ብለው ሄዱ። በ21 ፋኖ የሚባለው ይመለከታቸው ነበር፣ እየተጠቃቀሱ ነው ያለፉት። በ22 ደግሞ ጽንፈኛው ቡድን ገብቶ እዛው አጋምሳ ከተማ ላይ 60 ምናምን ይሁን አፋን ኦሮሞ ተናጋሪዎችን ብቻ ገለው ዘርፈው ባንክ አቃጥለው እየጨፈሩ ሄዱ። አሁን ያያቸዋል። እነዛ ተነካክተው አያውቁም። በነገራችን እነዚህ ሁለት አካላት ፋኖ መሳሪያ አጠረ ምናምን ሲባል የሚደወለው ለሸኔዎቹ ነው። ሸኔዎቹ በተለያየ ቦታ በሚችሉት መጠን የሚፈልገውን ያህል ገንዘብ ተቀብለው ያደርጋል። ሸኔዎቹ ሲፈልጉ ፋኖቹ ጋር መሳሪያ ካለ እንደዛ ነው የሚደረገው። እና በኢትዮጵያ ላይ የተሰራ ያለው ድራማ ሸፍጥ ምን ይመስላል? ይሄ ውሸት አይደለም። ኢትዮጵያ ሰብዓዊ መብቶች ኮሚሽን ያወጣበት ነው። ደግሞ መረጃውን እንከታተላለን አካባቢውን ምንም ስለማያውቀው። ስለዚህ በአናታችን ላይ ነው ጨዋታውን የሚጫወቱብን እነዚህ ተላላኪ ኃይሎች እንጂ ህዝቡን ባልቡ ተሰብሯል እኮ። አሁን ወለጋ ላይ ብዙ ጊዜ አይተህ ከሆነ አማርኛ ተናጋሪ ሀገራችን የኢትዮጵያ ልጆች ያው ስለመፈናቀላቸው ነው። ነገር ግን ከዛ ከአጋምሳ እስከ ሻምቡ በእግር በሺህ ቁጥር 20 ሺህ ዜጎች እዛ ሄደው እንደሰፈሩ ካምፕ ውስጥ እንዳሉ ወለጋ ሙት አፋን ኦሮሞ ተናጋሪ ተፈናቃያል። በሁሉም ቦታዎች እንደዚህ ነው የሆነው። አርሲ ላይም በተመሳሳይ ሆን ተብሎ ጊዜ ተጠብቆ ለማድረግ ተፈልጎ የሃይማኖት ግጭት ለማስነሳት የብሔር ግጭት ለማስነሳት ምን ለማለት ይደረጋል። በሁሉም ቦታዎች ቅድም ስለ ትግራይ አንስቼ ይልሃለሁ። ኦሮሚያ ያልሄድኩበት ቦታ የለም። ህዝቡን አቋ እንዴት አብሮ እንደሚኖሩ ግራ ነው የሚገባቸው። ይጨነቃሉ። ከዛ በላይ ሰለባውም ደግሞ ሁለቱም ናቸውና ከዛ አኳያ ነው። ግን በልኩ መሰራት መቻል አለበት። አየህ አደጋውን ትመለከትና እስካሁን የመጣንበት መንገድ በጣም ፈታኝ እንደነበር እረዳለሁ። ምክንያቱም ከ2010 በኋላ 2010 እኮ ለውጡ ሲመጣ በሚቀጥለው ቀን ጠቅላይ ሚኒስትር ላይ እኮ ቦምብ ተወርሯል። ከዛ በኋላ ወደ ጦርነት ገብተናል። ከጦርነቱ ማግስት እንደገና ጦርነቱ ደግሞ ከዓለም ጋር ነበር የተዋጋነው። ብዙ ፈታኝ ነገሮች ነበሩ። ግን ማደግ ያስፈልጋል። ማደግማ አለብን። አንዳንድ ጊዜ 50 ዓመት ያላደገ የማያድግ ነው ይባላል። አንድ ሰው ትንሽ ልጅ ሆኖ 6 ዓመት 7 ዓመት ሆኖ ቢጎለጓቆስ ምናምን ነገር ግን 50 ዓመት እስኪሞላው እንደዛው የሚሆን ከሆነ አይ እሱም አይሻለው። የሆነ ሰዓት ላይ ተቋቁመ ህመምህን ተፈጥሯችን የሰው ልጅ ለምሳሌ በተፈጥሮ ሴሎቻችን ራሳቸውን በራሳቸው ማደስ ተፈጥሮ ስላላቸው አንድ በሽታ ከያዘ በኋላ በሚቀጥለው ጊዜ አይዝም። ለምን ሰውነት አዳፕት ያደርገውና እየጠነከረ ስለሚሄድ ሀገርም እንደዛ እየጠነከረች መሄድ መቻል አለበት። ሁሉ ጊዜ እንደዛ የሚቀጥል ከሆነ 50 ዓመት ያላደገ ሰው የማያድግ ሰው ነው ይባላል። ግን አሁን የተመለከትኳቸው ከምርጫው በኋላ ሸኔም በተመለከተ ለምሳሌ ብዙ ቦታዎች በራሳው እመጣበታለሁ ስላልኩ ነው በደንብ እየተመታ ነው ያለ። እንዴት ተመታ? አሁን ከዚህ ፊት ለምን አልተመታም የሚል ጥያቄ ከተነሳ መዋቅርንም ትፈትሸዋለህ። የሆነ እቅድ ሲደረግ ልቀቅ ካምፕ የሚል ነበር። አሁን እዚሁ ሰሜን ሸዋ የተለያዩ አካባቢ 1-3 ቦታዎች ላይ እንዳልነበር ነው የተደረገው። እንዳልነበር የሚያግተው አካል ነው ማለት አጋቹ ምናምን የነበር የሸኔ ጉጅሌ እንዳልነበር ተደርጓል። ተመቷል። ጋብ ብሏል እኮ እኔ እኮ ከጥቂት ቀናት በፊት እኮ 2 ቀን ቆይቼ ተመልሻለሁ። አሜዚንግ ውቤ እዛ ሊሄድ መሄድ በቃ እንደው ባየር ላይ ይቀልበዋል ምናምን ነበር ባል እና እየተሰራ ያለ ስራ አለ። ሌላውም ጋብ ብሏል። ምናልባት የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ ዮሱፍ የሰጡትን መግለጫ ተመልክተህ ከሆነ አሁን ያለውን ነገር ጋበታ ያሳያል። ማደግ አለበት። ግን ማህበረሰቡ ጋር ችግር የለም። ሀገራዊ ምክክር ኮሚሽኑም አለ፣ እንመለስበታለን። እንመጣሉ ብዬ በወቅታዊ ጉዳይ ላይ የነበረን ቆይታን ማጠቃለያ እንደው እልባት አሁን ላነሳቸው ነገሮች መቼም ኢትዮጵያዊነት እንደ ወርቅ ነጥሮ እንደሚወጣ መከራችን የሚበዛው ለዛ ነው። ኢትዮጵያዊነት ሻይን ያደርጋል፣ ምንም ጥያቄ የለውም። ግን እንደው አሁን ባነሳቸው ሀሳቦች ማጠቃለያ ነገር ብለህ ብንለያይ ወይ ማጠቃለያ ሀሳብ እኔ እንሻገረዋለን ብዬ አምናለሁ። ያሉትን ነገሮች በጨለማ የተከበብን አይደለንም።
ከሩቅ የምንመለከተው ብርሃን አለ፣ ትልቅ ብርሃን አለ። ወደዛ እየሄድን ነው። እኔ ሌላው የቤት ስራው እንዲሰራልን አንጠብቅ ብዬ ነው የማስበው። ሁል ጊዜ ሁሉም የየራሱን ኃላፊነት ይወጣ። እስኪ ለምሳሌ ሀሌታ ለእኔ አዲስ አይደለም። ከዚህ በፊት ከወጣሁበት ጊዜ ጀምሮ እመጣበታለሁ። ዛሬ ስትለኝ ለሰከንድ አላመነታሁኝም። ለምን? ስለ ሀገር ጉዳይ ስለሆነ የምንነጋገረው። አይመች ሌላ ስራ አለኝ እኮ በአሁኑ ሰዓት። ነገር ግን ይሄ ትልቅ ነገር ነው። ባይጠቅምም አሁን ይህንን የቃለ ምልልሴን የሚከታተሉት እኮ እኔን ያስተማሩኝ ሰዎች ናቸው። በእውቀት የሚበልጡን፣ በልምድ የሚበልጡን፣ በብስለት የሚበልጡን ናቸው። ግን እኔ ምንም አልጠቅምም ብዬ ቁጭ ከምን የሚሰማኝን ነገር ነው ባጋራ ጋኖች አለቁና ምንቸቶች ጋር ሆነን ነው እኛ እዚህ ጋር የተናገርን ያለ ነውና ጋኖቹ እንዲመጡ እናበረታታቸዋለን። ያው እዚህ ላይ እንፈጥራቸውን ስህተቶች፣ የመረጃ ስህተቶች፣ የአነጋገር ስህተቶች፣ የልምድ ስህተቶች ተቆጭተው መጡ ብሎ ያርመዋል እና ሁሉም ኃላፊነቱ ሊወጣ እያልኩ ነው ያለው። ቅድም እንደወቀስ ነው ማለት ነው። ኮሚኒኬሽን መረጃን በተመለከተ ትልቁን ነገር አቤት ወያኔዎች በዚህ እኮ እንደው አንጀት አርሶች ነበር። በደንብ ያውቁታል ሚዲያ ምን እንደሆነ፣ አሁንም ያውቁታል። ለዚህ እኮ ነው ተቀላቢዎቻቸውን በዛ ደረጃ መረጃ የሚሰጡት። እዚህ እኮ መረጃ አይሰጠም እኮ ሄዳ እንኳን ይቅርታ እንደዚህ ምናምን ይቆላልፋሉ ሰነፍረኞች። መጨረሻ ላይ ደግሞ አጣብቂኝ ሲመጣ ደግሞ አርቲስቱን ከየሙያው ከነዘርፉ ከነምናምን አድርጎ እንትን ማለት ነገር ይመጣል። ከስር ነው ይሄ ገንዘብ የሚበትኑ ሰዎች ሳንቲም ልታልቅ ስትል መጨረሻ ላይ ትንሽ ስትቀር ሻይ ጋብዘሽ ስትል አይጋብዝም። መቆጠብ ከመጀመሪያው ነው ይባላል። ስለዚህ መረጃ መስጠትም ከመጀመሪያው ሁሉም ነገር ለማለት ያክለው ሁሉም ኃላፊነቱን ይወጣ። ሁሉም የሚችለውን ሸክም ይሸከም። 50 ሎሚ ለ50 ሰው ጌጡ ነው። ለአንድ ሰው ደግሞ ምንድነው ሸክም ነው። እንደኔ አይነቱ ሽማግሌ ነው የሚያንገዳግደው። አመሰግናለሁ ውቤ። እንግዲህ ሀሌታ ሚዲያ በወቅታዊ ጉዳይ ላይ ሀገራዊ የሆነውን ጉዳይ እንደዚህ ያቀረብን ይመለከተናል፣ ያገበናል ብለን አሁንም ውቤ እንግዲህ ያለውን ሁኔታ እየተከታተልን ስንጋብዝ እንደዚህ በሳልና ምርጥ የሆነ ትንታኔ ያቀርብልን። የሚመለከታቸው አካላቶችም ቢሮአችን ክፍት ነው። ከየትኛውም አካል ያላችሁ ሀሳባችሁን አቅርቡ። በሀገራዊ ጉዳይ ተሾመን ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ሻሎም